ተመላክ ፈጣኑን መላክ ያዘስኩት ይፈጥናል ይዞ መጣ የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ከፈተና የሚያብለጨለጩ ነገሮች አሉ። ይታያል። ኪና ይለታንቺ እንደው ይታያል። ሰላም እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ ኪዳነ ምሕረትን ተአምር ልነግራችሁ ነው እና ተማሪዎች ከሆናችሁ ወይም ደግሞ በህይወታችሁ የሆነ ስታክ ያደረጋችሁበት ነገር ካለ ይጠቅማችኋል ብዬ አስባለሁና እስከ መጨረሻው እንድትመለከቱት በትህትና ጠይቃችኋለሁ። እንደምታውቁት ከተመረኩኝ ሁለት ሳምንት ሆኖኛልና ከምርቃቴ ጀርባ ብዙ ነገሮች አሉ። ግን ዛሬ የኪዳነ ምሕረትንና የቸሩ መድኃኔዓለምን ተአምር እነግራችኋለሁ ማለት ነው። ታውቁት የዩኒቨርሲቲ ትምህርቴን የተከታተልኩት ጣሊያን ነውና ለትምህርት ከመጣሁኝ 4 ዓመቴን ይዣለሁ መሰለኝ። የመጀመሪያዎቹን 1-2 ዓመቶች እግዚአብሔር ይመስገን ከባድ ቢሆንም ግን እንዴት ነው የምትችሉት አይነት ከባድ ነገር የለ የሆነ የማትችሉት በቃ ይሄንንማ ከኔ አቅም በላይ ነው የምትሉት አለ። አንኮምፎርታብል እያደረጋችሁ የወደቃችሁ እየተነሳችሁ ደግሞ የምትሄዱት ነገር አለ። እንደዛ ነበሩ ላይ ቀላል አልነበሩም። ግን እግዚአብሔር ይመስገን የሆነ የሚታለፉ የሚቻሉ አይነት ነገሮች ነበሩ። ከዛ 3ኛ ዓመት ሲመጣ እንዴት መሆን ጀመረ? ፈተና ለምሳሌ ፈተና የሚቀጥለው ሳምንት ከሆነ ከፈተና በፊት እኮ 1 ወር ምናምን በቃ ሳጠና እውል አድርና ልክ ፈተናዬ 2 ቀን 1 ቀን 3 ቀን ሲቀረው የማጠናው ነገር በሙሉ ይጠፋል። እንዴት ይሄ እንደማስረዳችሁ አላውቅም። እኔም አይገባኝም። ማለት በቃ ፈተናዬ ሰኞ ከሆነ እኔ በጣም እየተዘጋጀው ምናምን ነበረ። አርብ ወይም ቅዳሜ ሲደርስ ወይ በጣም ይደብረኛል፣ በቃ በጣም ያስጠላኛል፣ በጣም ይጨንቀኛል። ይሄንን ምላችሁ ያው ስሜቱን መግለጽ ስላለብኝ ነው እንጂ ከዚህ በላይ ነው ስሜቱ። ከዛ በቃ ልክ ፈተናው ቀን ሲደርስ ምንም አውቀው ነገር የለም፣ ያጠናሁት ነገር የለም። ፈተና ቦታ ስሄድ ምን እንደምሰራ አላውቅም። ላይክ ባዶ ነው የሚሆነው ጭንቅላቴና እንደዛ የሆነ 2 ፈተናዎች ነበረ የቀሩኝ 1 ዓመት ሙሉ ማለት ነው። 7-8 ጊዜ። እዚህ ጥሩነቱ ምንድነው? ፈተና ከወደቃችሁ ደግማችሁ መፈተን ትችላላችሁ። እና 7-8 ጊዜ ይሆናል እነዚህን 2 ፈተናዎች የተፈተንኩት ማለት ነው። ያው ለመመረቅ ግዴታ ፈተናችሁን መጨረስ አለባችሁ፣ ካሪኩለማችሁ ላይ ያሉትን ኮርሶች ማለት ነው። እና አጠናለው በቃ በጣም ተዘጋጅቼ አንብቤ ምናምን ፈተና ሲደርስ አይምሮዬ ባዶ ይሆናል። 2-3 ቀን ሲቀረው ጭንቅላቴ እውቀት መቀበል አይችልም። እኔ አማርኛው የሚገባ ከሆነ ማለት ነው። እና ከዛ እንደዛ የሆነ በቃ 1 ዓመት ሙሉ ማለት ነው። ከዛ አንድ ቀን አንድ የበጎ አባት አገኘሁና ምንም አላልኳቸውም። እኔ እንደዚህ አዩኝና ስታጠኚ እውቀት የሚወስድብሽ ነገር አለ ከአይምሮሽ ውስጥና በደንብ ጸሎት አድርጊ፣ ከቻልሽ ብቻሽን አጥኚ ምናምን ነገር አሉኝ። ከዛ በቃ እኔ እሺ ምናምን ብያቸው በደንብ አልተረዳሁትም ያሉኝን ነገር። ግን እሺ ምናምን ብዬ በቃ እስቲ ጸሎት አደርጋለሁኝ። ግን በቃ አጠናለሁ። ልክ ጊዜው ሲደርስ በጣም የሚያስጠላ ስሜት ውስጥ እገባለሁ። የማውቀው ነገር በሙሉ ይጠፋል። ፈተና ይወድቃለሁ። በዚህ ሁኔታ ውስጥ ነው በቃ 1 ዓመቱን እንትን ያልኩትና ከዛ በቃ ግዴታ ትምህርትሽ መጨረሻ አለብሽ። ይሄንን ማትጨርሺ ከሆነ ከዚህ በኋላ እንትን የስቱደንት ፐርሚት አይደለ ያለን እንደዚህ ማሳደሳችን ምናምን ነገር የሚለው ነገር ሲመጣ በቃ በጣም ጨነቀኝ። አላ ላይ ከኔ የሚጠበቀው ነገር ማጥናት ነው፣ ያጠናሁ ነው። አልችልም እንዳልል ደግሞ ላይክ የመጣሁትን 1-2 ዓመታት አውቃለሁ፣ ከእግዚአብሔር ጋር እንደምችል አውቃለሁ። ባልችል ኖሮ ገና በፊት ነበር ማልችለው እንጂ 3ኛ ዓመት ላይ መጥቶ እንዳልችል የሚያደርገኝ ነገር የለም ካልቻልኩኝ። የእውነት ነው የምላችሁ። እና ራሴንም አውቀዋለሁ። በፊትም ያው ካጠና የሚሰራ ሰው አለ አይደል? እንደዛ ነኝ። ተስፋ ለመቁረጥም ይከብዳል፣ ተስፋ አድርጎ ለመቀጠልም ደግሞ በቃ 7 ጊዜ 6 ጊዜ ምናምን መውደቅ 1-2 ፈተናን እየወሰዳችሁ በጣም ከባድ ስሜት አለውና በቃ ጸሎት አደረግኩኝ። ከዛ በፊት ሳር የረሳሁት ነገር ህልም አየሁኝ። ምንድነው በህልም ያየሁት? ከሆነች ልጅ ጋር ላይክ እንደማውቃት አውቃለሁ፣ ግን ማን እንደሆነች ምን እንደሆነች ምናምን አላውቅም። ጀስት እንደማውቃት ነው የማውቀው። እና የሆነ እየገባ ነው፣ ኤግዚቢሽን ነው። ኤግዚቢሽኑ የስራ ነው። ላይክ እኛ እንደምናውቀው ይሄ እቃ መገበያየት ሳይሆን የስራ ኤግዚቢሽን ሆኖ ብዙ ካምፓኒዎች አሉ። ከዛ እናንተ በቃ ሄዳችሁ ራሳችሁን ታስተዋውቃላችሁ፣ ሲቪ ትሰጣላችሁ። እዛው ጋር ኢንፐርሰን
ምንድነው ስሙ ኢንተርቪው ትደረጋላችሁ አይነት ነገርና ከዛ ልክ እየገባን ከሷ ጋር የሆነ ፊት ለፊታችን የሆነ ካምፓኒ እናያለን እና እኔ እኮ እነዚህን ካምፓኒዎች እወዳቸዋለሁ እኔ ነኝ የምላት እወዳቸዋለሁ እና የሬዲዮ ነገር ይመስለኛል የሆነ የራሴ የሬዲዮ ፕሮግራም ቢኖረኝ የሆነ ሆስት ማድረግ ምናምን ደስ ይለኛል እና እዚህ ካምፓኒ ብገባ ምናምን እያልኩኝ እየነገርኳት እሷ ጸጥ ብላ አዳመጠችኝ። ከዛ ጸጥ ብላ አዳመጠችኝና ልክ ነው አውርቼ ስጨርስ ፈጠን ብላ ሄዳ እዛ እኔ ወደዋለሁ ያልኳት ካምፓኒ ጋር ገባሽ ማለት ነው። ላይክ ሄዳ ምናምን እነሱን ማናገር ጀመረች። ከዛ እኔ ደንግጬ ቆሜ ላይክ ወደዋለሁ ያልኳት ለምን ሄደች ግን ምን አለበት እኔ ሄጄ ቀደሜ ባናገራቸው ኖሮ ምናምን እያልኩኝ ፊል አደረኩኝ። በህልሜ ነው የምላችሁ እንግዲህ ስነሳ ነው ይሄንን ሁሉ ነገር ማቀው። ከዛ እንዴት ነው የሆነ እድሌን እንደወሰደችብኝ አይነት ነገር ፊል አደረኩኝ ተኝቼ። ከዛ እሷን ብቻ እንደዛ አልኩኝና በልቤ በቃ ሌላ ካምፓኒ ጋር ሄጄ ላናግራቸው ብዬ ብቻ ዞሬ ስሄድ አይነት ነገር ነቃሁኝ ማለት ነው። ከዛ ራሴን በዚህ ስሜት ውስጥ ነው ስነቃ ያገኘሁት። ላይክ ማንቱን ምንቱን አላውቅም ብቻ በቃ እቺ ፓርት ናት ትዝ የምትለኝ አሁን የነገርኳችሁ ማለት ነውና ላይክ ይሄ ነገር ምንድነው ምናምን ብዬ አንድ ጓደኛዬ ነበረ ለሱም ነገርኩት። ከዛ በንጋታው ኪዳነ ምህረት ሄደ። ከዛ ኪዳነ ምህረት ሄደና ቪዲዮ ኮል ደውሎ ያቺ የእመቤታችን ምናቃት ምስል አለች አይደለ ኪዳነ ምህረት እንጦጦ ኪዳነ ምህረት ስትገቡ ያለችው ከዛ ቪዲዮ ኮል አደረገውና ካሜራውን አዙሮት ጸሎት አድርጊ አለኝ። ከዛ በቃ እመቤቴ ላይክ እኔ ምን እየተፈጠረ እንደሆነ አላቅም የተደረገ ነገርም ካለ ላይክ ለምን እንደዚህ እንደምሆን አላቅም እንደማጠና ታውቂያለሽ ታይኛለሽ ግን ሁሌ መጨረሻ ላይ እንደዚህ ጠፋብኛል አይምሮዬ እውቀት መያዝ እምቢ ይለኛልና በቃ ይሄንን ነገር አንቺ ብታሳልፊልኝ ይሄንን ነገር ላይክ አቅም ብትሰጪኝና ወይ ይሄንን ነገር ብትፈቺው እመሰክራለሁ ያደረግሽልኝን ብዬ በቃ ይሄንን ጸሎት አደረኩኝና ጨርሻለሁ ምናምን ብዬ ስልኩ ተዘጋ። ከዛ በኋላ ስቲል ተስፋ አልቆረጥኩም። በቃ እንዴ ነው ጸሎት ካደረኩኝ በኋላ የሆነ ኃይል ተሰማኝ። እኔ ራሱ ይጠፋብኛል ምናምን የሚለው ፍርሃት አለ አይደለ ጠፋ። እንደዛ ሊሆንም ከቻል አላቅም ግን ስቲል በቃ ማንበብ ጀመርኩኝ። ከዛ ሌሊት የተነሳው የኡራኤል መልክ አለ አይደለ መልካ ኡራኤልን መድገም ጀመርኩኝ። ከዛ የፈተና ቀን አንድ ቀን ምናምን ደረሰ። ግን ስቲል እኔ ደህና ነኝ፣ ጭንቅላቴ እውቀት ይይዛል። ይሄ በጣም ለኔ ትልቅ ተአምር ነው በእውነት። ምክንያቱም አመት ሙሉ አውቃለሁ እንዴት መጨረሻ ላይ ስትራግል እያደረኩ እንደነበረና ከዛ የፈተና ቀን ደረሰ። ከዛ የፈተና ቀን ሲደርስ በጣም ራሴን አመመኝ። ማለት እንዴ ልበላችሁ ፈተናዬ ማታ ነበረ። ከዛ ላይብራሪ ሄጄ አንብቤ በዛ ወደ ፈተና ገባለሁ ብዬ በጣም ራሴን አመመኝ። ግን ስቲል በቃ እማውቀው ነገር አለ ራስ ምታቱ ቢኖርም። ከዛ ፈተና ሳደረሰ ገባው። በቃ በጣም ራሴን ከመታመም የተነሳ አይኔ የተቃጠለ እንደዚህ ማለት አልችልም። የሆነ አይናችሁ እንደዚህ የሚለው ነገር የለም በጣም ሲያቃጥላችሁ። ከዛ በቃ እንደዚህ እንባዬን እየጠረኩ ምናምን ራሴን አሞኝ አይኔ እንትን እየተጋረደ ማለት ነው። ከዛ በቃ ስቲል እንደዛም ሆኖ እንደምንም ፈተናዬን ሰርቼ ወጣሁኝ። ከዛ በቃ ቤት መጣሁ። ሁለተኛ ቀንም እንደዛ ሰራሁኝ። ከዛ ፈተናዬን አለፍኩኝ እና በቃ በጣም ገረመኝ። በጣም ላይክ ጭራሽ ኤክስፔክት አላደረኩኝም ነበርና የኪዳነ ምህረት ስራ በጣም ነው የሚገርመውና የተጨነቃችሁ ህይወታችሁ ላይ ስታክ ያደረጋችሁ ያልኳችሁ ለዚህ ነው። የሆነ ነገር ካለ ከእናንተ አቅም በላይ እናንተ እየጣራችሁ ግን የሆነ የተዘጋ ነገር ካለ ጸሎት አድርጉ። እኔን የሰማች ኪዳነ ምህረት እናንተንም ትስማችሁ። እወዳችኋለሁ። አመሰግናለሁ። ኪዳነ ምህረት እና እስከ ምን ድረስ ሊዋሹ ይችላሉ? ፈጣሪያቸው ማለት ጣዖት ነው እስከ ማለት ድረስ ፈጣሪ የለም እስከ ማለት ድረስ ራሱ ቢክዱ ምንም ችግር የለው ማለት ነው። መዋሸት ሲባል እስከዚህ ድረስ መዋሸት ይችላል። ሱራ 16 ወይም ምዕራፍ 16 ከቁጥር 106 ጀምሮ እንደዚህ ይላል። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው ይላል። ኦኬ ካመኑ በኋላ ሙስሊም ከሆኑ በኋላ አላህን ቢክዱ ከባድ ቅጣት አለው አለ። ኤክሴፕሽን ልቡ በእምነት የረጋ ሆኖ
በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ይላል። ምን ማለት ነው? በደንብ ውስጡ በልቡ እያመነ ግን ሰዎች እንዳይገሉ ወይም የሆነ ሰዎች እንትን እንዳይሉት የሆነ ፈርቶ ምናምን ፈጣሪ የለም ብሎ ቢክድ ችግር የለው በልቡ እስካልካደ ድረስ ማለት ነው። አላህ ጣዖት ነው፣ አላህ የለም ምናምን በል ብለው ሰዎች ከዛ አላህ የለም ቢል ውስጡ አይ በውስጤ እኮ አለ ብዬ አምናለሁ ምን ችግር አለው? አላህ የለም አላህ ጣዖት ነው በል አላህ ጣዖት ነው ብትራሱ ምን ችግር የለውም። ብቻ ምን ካልክ በልብህ እስካልካድክ ድረስ የሚል ትምህርት አላቸው። ይሄ ፈጣሪያቸውን ራሱ መካድ ይችላሉ ለሆነ ጉዳይ ማለት የሆነ ሰዎች ካዱ ምናምን ካሏቸው ወይም ደግሞ እንዲክዱ ምናምን ካስገደዷቸው ምናምን የተገደደ ከሆነ በቃ ፈጣሪ ራሱ የለም እስከ ማለት ድረስ መዋሸት ይችላሉ። ይህ ብቻ አይደለም። የሆነ በጣም ትንሽ ሙስሊሞች ባሉበት አካባቢ ደግሞ በክርስቲያኖች ፊት ምን ማስመሰል ይችላሉ? ሱራ 3 አይ ቲንክ 28 አካባቢ ይመስለኛል። ሱራ 3 28 ላይ ክርስቲያኖች ጓደኛ አድርገው እንዲይዙ ሙስሊሞች አይፈቀድላቸውም። የክርስቲያን ጓደኛ እንዲያደርጉ በጭራሽ አይፈቀድላቸውም። ግን ኦኬዥኖች አለ በጣም የነሱ ቁጥር ያነሰበት አካባቢ ግን እንዲያስመስሉ ተፈቅዶላቸዋል። ማለት ምን ማለት ነው? ምዕመናን ከካህዲዎች ከምዕመናን ሌላ ረዳቶች አድርገው አያዙ ይላል። ከምዕመናን ማለት ከሙስሊም ውጪ ሌሎችን ረዳት ወይም ደግሞ ጓደኛ እንደማለት ነው። እንግሊዝኛ ፍሬንድስ ይላል። ጓደኛ አድርገው አያዙ ይልና ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አሁን አብዛኞቹ ሙስሊሞች አውቀውትም ሳይሆን ሳያውቁት የክርስቲያን ጓደኛ አላቸው። ባይዘው እነሱ ሙስሊሞች አይባሉ በቁርአን መሰረት ማለት ነው። እነርሱ በአላህ ሃይማኖት በምንም አይደሉም፣ በምንም ውስጥ አይደሉም ይልና ከእነርሱ መጠበቅን ብትጠበቁ እንጂ ይላል። ምን ማለት ነው? ከእነሱ መጠበቅን ብትጠበቁ እንጂ የሚለውን ተፍሲር ኢብን ከሲር ምን ብሎ እንደሚያብራራ አንዴ unless you interfere a danger from them ከእነሱ መፍራትን ወይም ደግሞ ብትፈሩ የሆነ ነገር ያደርጉናል ብላችሁ የምትፈሩበት አካባቢ ካልሆነ በስተቀር እነሱን ጓደኛ ወዳጅ አድርጋችሁ እንዳትይዙ ይልና ሚኒንግ ይሄን ሲተረጉም ምን ማለት ነው? except those believers who in some area or times fear for their safety from the disbelievers የሆነ ለሴፍቲያቸው የሚያሰጋ በብዛት ትናንሽ ሙስሊሞች ባሉበት አካባቢ ብቻ ከሆነ እያስመሰሉ ይፈቀድላቸዋል ይልና further in this case በዚህ ጉዳይ such believers are allowed to show friendship to the disbelievers outwardly ይላል። በእንደዚህ አይነት ሁኔታ ከሆኑ ሙስሊሞቹ ራሱ ምን ተብለው በውጭ በኩል ፍሬንድሺፕ እንዳላቸው እያስመሰሉ መታየት ይችላሉ። outwardly ይላል በውጭ በኩል but never inwardly በጭራሽ ግን በውስጣቸው ትክክለኛ ጓደኛ አድርገው ሊይዙ አይፈቀድላቸው። ለምሳሌ ይላል for instance ቡኻሪ እንደዘገበው ከሆነ ይላል እንዲህ ብሎ ቡኻሪ ዘግቦታል። ምን ብሎ we smile in the face of some people although our hearts curse them አንዳንድ ክርስቲያኖች ፊት ምን ልንል እንችላለን? ፈገግ እያልን ወዳጅ እየመሰልን ልንታይ እንችላለን አለ። በዛን ሰዓት ግን ፈገግ ባልን ወዳጅ በመሰላቸው ሰዓት ግን ልባችን our hearts curse them ልባችን ግን ሊረግመው መራገም አለበት ይላል። ኦኬ እነሱ ሊረግማቸው ይገባል። ስለዚህ በፊት ፈገግ እያል በልብህ ግን መርገም ክርስቲያኖችን እንዲህ አይነት ማታለል ተቂያዎች ልትሰራ ያዝላል ማለት ነው። ይሄ ደግሞ ያው አልቡኻሪ ሰይድ ዛት አልሐሰን ሰይድ ዘተቂያ ይታያችኋል። ተቂያ እቺ ነች ተቂያ ዲ ተቂያ is allowed until the day of resurrection ተቂያም እስከ መቼ ድረስ ተፈቅዷል ነው የሚለው እስከ ቅያማ ድረስ ወይም ደግሞ እስከ ትንሣኤ ድረስ ተፈቅዶላቸዋል ለሙስሊሞች እያስመሰሉ እንዲኖሩ የክርስቲያኖች ወዳጅ መስለው እንዲታዩ እስከ ቅያማ ድረስ ተፈቅዶላቸዋል። በልባቸው ግን በጭራሽ የነሱ ወዳጅ ሊሆኑ በጭራሽ አይችሉም አይገባም ብሎ በግልጽ ይናገራል። አሁን በጣም የሚሰቀጥጥ ነገር ማለት ውሸት
አሁን እነ ቅዱስ ዮሐንስ አፈወርቅ የተጠቀሙትን ውሸት ብሎ ነው የተጠቀሙ አይደል? ነፍስን ማትረፍ ወይም ደግሞ ሰዎች ሊገድሉ ሲመጡ ሊገደል ያለውን ሰው ደብቆ ማሳለፍ ይሄ ውሸት ብሎ ተፈቅዷል በእናንተ ሲል ነበር። አሁን ነብዩ ምን አይነት ነገር እንደሚያደርግ ወይም ደግሞ ሰውን ለማስገደል ውሸት እንዴት ተጠቀሙ እንደሚል ላሳያል። ምን አለ መሐመድ? who is willing to kill ከዓብ ቢን አልአሽራፍ who has hurt Allah and his apostle ይላል። ከዓብ ቢን አልአሽራፍን የሚገድልልኝ ማን ነው? ምክንያቱ እኔንና አላህን አሳዝኖናልና ይላል። thereupon ሙሐመድ ቢን ማስላማ got up saying ሙሐመድ ቢን መስላማ የሚባል አንድ ሰው ተነሳና ኦ አላህስ ሜሴንጀር would you like that I kill him እኔ እንድገለው ትፈልጋለህ ብሎ ይጠይቀዋል። ሙሐመድ ቢን መስላማ የተባለ ሰው ማለት ነው። the prophet said yes አግኝቼ ነው ይላል። አዎ እንድትገለው ፈልጋለሁ ይላል። then ሙሐመድ ቢን መስላማ said ሙሐመድ ቢን መስላማ ምን ብሎ ይናገራል? then allow me to say a false things or to deceive ከዓብ ቢን አልአሽራፍ ማለት አሁን ውሸት እንድናገርና ከዓብ ቢን አልአሽራፍን እንዳታልለው ዋሽቼ አታልዬ እንድገለው ፍቀድልኝ ይለዋል። ከዛ መሐመድ ምን አለ? the prophet said you may say it አለ። መዋሸት ትችላለህ፣ ተፈቅዶልሃል። ኦኬ ልትዋሸው ፈቅጄልሃለሁ አለ። ልንገራችሁ ባጭሩ ጠቅለል፣ በጣም ረጅም ታሪክ ስለሆነ ማለት ነው። ከዛ ሰውየው ምንድነው የሚያደርገው? ከዓብ ቢን አልአሽራፍ ከቤቱ ለማስወጣት ከቤቱ አስወጥተው ለመግደል ማለት ነው። ምን ብለው ሴራ ያሰራሉ? ፈልገንህ ነው ሰደቃ እንድታወጣ ምናምን ብለው ከቤት አስወጡት። ከዛ በኋላ ሽቶ በጣም ደስ ይላል፣ የተቀባው ሽቶ በጣም ደስ ይላል፣ እናሽተው ወይ እያልን በየተራ እናሸተዋለን። ከዛ በኋላ ኧረ ትችላላችሁ ማሽተት ትችላላችሁ ብሎ ሲለን ከዛ ደግሞ እስቲ ራስ ላይ የተቀባው እናሽተው ብዬ ጸጉሩን ራሱን ይዝላችኋለሁ፣ ከዛ አንገቱን ቆርጣችሁ ትገሉታላችሁ የሚል ሐሳብ ያመጣል ይሄ ሰው ማለት ዘን መጨረሻ ላይ ምን ያደርጋል? የሚታያችሁ ከሆነ መሐመድ ስሜል ኢት ኤንድ ምን ብሎ ጠየቀው? ይሄ መሐመድ ቢን መስላማ የሚባለው ከዓብን ዊል ዩ አላው ሚ ቱ ስሜል ዩር ሄድ ራስን እንዳሸት ልትፈቅድልኝ ትችላለህ ይለዋል። ስሜል ዩር ሄድ አሁን ደግሜ ጭንቅላት እንዳሸተው የተቀባው ሽቱ እንዳሸተው ትፈቅድልኛለህ ይለዋል። ከዓብ ሰይድ የስ ዘን ዌን መሐመድ got a strong hold of him ይላል። በደንብ አጠንክሮ እንደያዘው ጭንቅላቱ እንትን ሲያቅ ማለት ነው። he said to his companions ከሱ ጋር ለመጡ get him ይላል፣ get at him ይላል። ከዛ ቅሉት አለ ማለት ነው። ጭንቅላቱን በደንብ ያዘው፣ ነዛ አንገቱ እንዲቆረጥ አድርጎ ገደለው። ዘን ቀጥታ ወደ መሐመድ ሄደው ይኸው ያንተ ጠላት የነበረውን ምን ብለነው አላል ገደል ነው ብሎ ወደ መሐመድ ይኸው ጠላት ይሄን ሰው የሚገድልልኝ ማን ነው ብሎ ሰው አስመርጠው ውሸት ተጠቀም ችግር የለውም ሰውየውን ለመግደል ብለ የፈለከውን ውሸት ተጠቀም ብሎ ውሸት ፈቅዶ ለሰው ለማስገደል ውሸት የሚፈቅደው ያንተ ነብይ ያንተ አምላክ ብለህ የምትከተለው አካል እንጂ በጭራሽ ክርስትና እንደዚህ አይነት ውሸቶች በጭራሽ አይፈቅድም። ሌላው ሚስቶቻቸውን ለመዋሸት በነገራችን ላይ ሚስቶቻቸውን ራሱ መዋሸት ይችላል፣ ተፈቅዶላቸዋል። ለሶስት ነገሮች ከዚህ ውጪ ኤክሴፕሽናሊ ለሶስት ነገሮች እንዲዋሹ ተፈቅዶላቸዋል። የሆነ የተጣሉ ለማስታረቅ ምናምን ይልና ሁለተኛው ሚስቶቻቸውን ለሚስቶቻቸው መዋሸት ይችላሉ። ለምሳሌ ምን አይነት ውሸቶች? ለምሳሌ 2 3 4 ከሷ ውጪ 3 ሚስቶች አግብተው ከሆነ አላገባሁም እያለ ሊዋሻት ይችላል። ኦኬ ሚስት አግብቶ በሷ ላይ 3 ሚስቶች ደርቦ ራሱ አረ ምንም ካንቺ ውጪ እኮ ሚስት የሚባል የለኝም እያለ እንዲዋሻት ተፈቅዷል። በእስልምና የተፈቀደ ነው።
ጤና ይስጥልኝ። እንደምን ሰነበታችሁ ኢትዮጵያውያን፣ የሀገሬ ልጆች፣ ወዳጆች፣ በተለይ ጥፋትና ሞት የተፈረደባችሁ በቀንና በሌሊት የምትሳደዱ መንግስታዊ የዘር ማጥፋት የታወጀባችሁ ኦርቶዶክሳውያን፣ ነባር ሙስሊሞች፣ ሌሎቹም ኢትዮጵያውያኖች በጭፍን ከውጭ የሚገለበጥ አዲስነትን አንቀበልም ብላችሁ በሰውነት የጸናችሁ ሁላችሁ እንደምን ሰነበታችሁ። እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ። ኦርቶዶክሳውያንን ሞትና መከራ የኔ መከራ ነው ብላችሁ የእኛን ሞትና መሰደድ የተቃወማችሁ ሙስሊም ወንድሞቻችንና የባህል እምነት የምትከተሉ ሁሉ ሰላምታ ይድረሳችሁ። አንድ አጭር መልእክት አለኝ። መልእክቱ ይሄ ነው። በሰው ተመስሎ የተላከውን የጠላት ሮቦት እንስበረው የሚል ነው። በሰው ተመስሎ የተላከውን የጠላት ሮቦት ወይንም እጅ ስራ እንስበረው። ውጭ ሀገር የተፈበረከና መቆጣጠሪያው በፈብራኪዎች የተያዘ አደገኛ ገዳይ፣ አሳዳጅ፣ አፈናቃይ መሳሪያ ቢገጥማችሁ ምንድን ነው የምታደርጉት? ትለምኑታላችሁ? አያዋጣም። ምክንያቱም የራሱ አእምሮ የለውም፣ በሪሞት በርቀት የሚታዘዝ ነውና። ትሸሹታላችሁ? አያዋጣም። ምክንያቱም ከሰው የፈጠነ ዘመናዊ መጓጓዣ የሚጠቀም ነውና። ትደበቁታላችሁ? አያዋጣም። ምክንያቱም የመንግስትን ስልጣን ይዞ ደህንነቱንም ካሜራውንም የሰማይ አሳሽ ድሮንና አውሮፕላኑንም ሁሉንም ከቀበሌ የተዘረጋውንም መዋቅር ሁሉ ይዞ የት እንዳላችሁ ያውቃልና። ለባዕዳን ሀገራት ድረሱልን ብላችሁ ትጠራላችሁ? አያዋጣም። እነ ኳታር መግደያ ያቀብሉታል። ምዕራባውያንም ዊ አር ኮንሰርንድ አሳስቦናል ከማለት አልፈው ምንም አያደርጉምና። እጅ ትሰጡታላችሁ? አያዋጣም። ምክንያቱም የተቀበለው ተልእኮ ኦርቶዶክስ ክርስትናን፣ አማራን፣ ነባርነትን፣ ኢትዮጵያዊነትን እውነት ማጥፋት ነውና። ታዲያ ምን ይሻላል? መፍትሄው አንድ ሆኖ በዘር፣ በሃይማኖት፣ በቋንቋ ደቡብ ምዕራብ በሚል አቅጣጫና ክልል ሳይወሰኑ ይሄንን ነፍስ የሌለው በሌሎች የሚታዘዝ ግዑዝ ገዳይ መሳሪያ መስበር ነው። ትላንትና ከጎጃም ወይ ከጎንደር አካባቢ ይመስላል አንድ ገበሬ ቤት ገብቶ ሰራዊቱ መሳሪያ አለህ ብሎ ሲያሰቃዩት ንብረቱን ሁሉ ሲሰብሩበት የሚያሳይ ቪዲዮ ወጥቷል። ሚስቱንም ሲያስለቅሷት የማር ማስቀመጫውን ሁሉ ሰብረው ሲደፉ፣ ቀፎ ሲበትኑ፣ እህል ሲወስዱ፣ የሚለብሱትን ልብስ ሲያቃጥሉ፣ ሁሉን ነገር ሲያደርጉ መለመንም መሸሽም የማይቻል ክፉ ሴት ሲደፍሩ ከ2000 በላይ ሴቶች ሲደፍሩ መረጃ ወጥቷል። ልብ በሉ። አንድ ሰራዊት የሚቀረጸውና የሚገለጠው በጠቅላይ አዛዡ ስነ ልቦናና አምሳል ነው። የኢትዮጵያ ሰራዊት አሁን ያለው የኢትዮጵያ የሚባለው ሰራዊት አብይ አህመድ አሊ በተግባር ባለፉት 8 ዓመታት ከተገለጸባቸው ኢሰብአዊ ተግባራት እና ማንነቶች መካከል ዋናው ነጸብራቅ ሰራዊት ነው። አዛዡ ካልፈቀደላቸው ሴት አይደፍሩም። አዛዡ ካልፈቀደላቸው ገበሬ ቤት ገብተው አይደበድቡም። አዛዡ ካልፈቀደላቸው ዘር አያጠፉም። አዛዡ ካልፈቀደላቸው ገዳማትን አይደመስሱም። አዛዡ ካልፈቀደላቸው ከድንበር ተነስተው አገር ውስጥ ጦርነት አያካሄዱም። የሚሰሩት ነውር ሁሉ ያዛዣቸው የአብይ አህመድ ማንነት መገለጫ ነው። ሮቦት እሱ ነው። ነውረኝነታቸው፣ ህሊና ቢስነታቸው፣ አገርና ዜጋን አለማዋቃቸው እና በደፈሯቸው ከ2000 በላይ ሴቶች የዘር ማጥፋት መሳሪያ አድርገው ሴክስን፣ ዝሙትን
ያደረጉት መሪያቸው ጠቅላይ አዛዡ ስላዘዛቸውና እሱም የዛ ስነ ልቦና ባለቤት ስለሆነ ብቻና ብቻ ነው። ቢጸየፈው ኖሮ ያን ያደረገው ወዲያው ለፍርድ ያቀርብ ነበር። ይህ ተግባር 100% የአብይ አህመድ ጠባይም ትዕዛዝም መገለጫ ነው። አብይ የሰው ሞት፣ ስደት፣ እልቂት፣ ሀዘን ለሱ መደሰቻው ነው። ሽመልስ አብዲሳ በጨፌ ሲናገር ምንም ካልተሰደብኩ እነሱን ካላስቀየምኩ ጥፋት ያጠፋው ይመስለኛል፣ ዕለት ዕለት ካላስለቀስኳቸው እናንተ ሶፍት እያቀበላችሁ እኔ ካላሰደድኳቸው ቅር ይለኛል ሲል የጠቅላይ አዛዡን ጠባይ ተናግሯል። በሰው እንባ በሰው ደም የሚደሰት ቡድን ነው ያለው። ይህ ሮቦት ያሰኛቸዋል። ምክንያቱም ስሜት የማዘን ስሜት የላቸው። የሀገርን ዳር ድንበር ይሄ ሰራዊት ኢትዮጵያዊ አለመሆኑ የሚታወቅባቸው ወደ 7 ነጥቦች ላንሳ። የሀገርን ዳር ድንበር ለሱዳን ሸልሞ ከደቡብ ኢትዮጵያ እስከ ሰሜን ያለውን ድንበር ጠባቂውን ሰራዊት በዜጎች ላይ ማዝመቱ፣ ሰራዊቱን መዝመቱ፣ ያዘመታቸው ወታደሮች ገዳማውያንን ሳይቀር በጅምላ እንዲፈጁና እንዲቀብሩ መፍቀዱ ይህ ሰውዬ ኢትዮጵያዊም ሰብአዊም አይደለም። ለዚህ ነው በሮቦት የጀመርኩት። ሶስተኛ በድሮንና በከባድ መሳሪያ የአብነት ተማሪዎችንና መምህራኖቻቸውን ካህናትን ክርስትና አንስተው የሚመለሱ ሕፃን ይዘው የሚመለሱትን በሰሜን ሸዋ በድሮን የፈጀ፣ ጤና ጣቢያው የተኙ በሽተኞችን የፈጀ፣ በመኪና የሚገዙትን ዜጎች የፈጀ ስርዓት ነው። ስለዚህ አብይ አህመድ ይሄ ነው። ብዙ ሺዎች ሴቶች እንዲደፈሩ ወታደር አሰማርቶ በሽታ በማስያዝ እና በመድፈር በዳርፉር የተነገረውን አይነት የዘር እልቂት እየፈጸመ ነው። ዳርፉር ከሚፈጀው ሰውዬ ጋር የአንድነት የጦር ማሰልጠኛ ጣቢያ በቤንሻንጉል አቋቁሞ ያን እያደረገ ነው። 5ኛ ሚሊዮኖችን በማንነት መስፈርት መርጦ የሚያፈናቅል፣ እንዳይቋቋሙ የሚያደርግ፣ የሚያሳድድ፣ ንብረታቸውን ለአክራሪ ዋሃብያዎች የሚያከፋፍል ነው። 6ኛ ገዳማት የነፍሰ ገዳዮች ማሰልጠኛዎች ናቸው ብሎ እንደ መንግስት መሪ አፍ አውጥቶ ተናግሮ ገዳማትን በአንድ ቀን 570 ሰው ያረደ መሪ ነው። ሊያርዱለት የሄዱት የአዛዣቸው ነጸብራቅ ናቸው። እና ከላይ ለተጠቀሱት ሁሉ ምንም አይነት ምርመራ ግፎች፣ ምንም አይነት ምርመራ፣ ምንም አይነት የፍትህ ሂደት፣ ምንም አይነት የአቃቢ ህግ ሳይኖር ለ8 ዓመታት ግፉን ማስቀጠሉ የዘር ማጥፋት እቅዱ መንግስታዊ መሆኑን ነው። ግጭትም አይደለም፣ ዘር ማጥፋት ነው። አብይ አህመድና ስርዓቱ ከልባቸው መሰረታቸው የዘር ማጥፋት እቅድ አቅደው እየሰሩ ነው። ዜጎች መዘናጋት የለባቸው። የብልጽግና መንግስት በኃይል በድል ካልተደረገ በስተቀር መቼውንም ዘር ማጥፋት አያውቁም። በምላስ ካልሆነ በስተቀር ደግሞ በተግባር ላይ ከተዘረዘርኩት ተጨባጭ እውነታ አንድ ነጥብ በተጨባጭ ፉርሽ ማድረግ አይችልም። ውሸት ነው ማለት አይችልም። በተጨባጭ ሰው አሳደድክ ሲሉት እስቲ መልሶ ይትከል፣ ሰው ገደልክ ሲሉት እስቲ ግድያውን ያቁም፣ ፍትህ ነፈክ እስቲ ለፍትህ ያቅርብ ወንጀለኞች። ስለዚህ በሙሉ እየሰራ ስለሆነ ይህ በኃይል ብቻ የሚወገድ ወደኋላ ከተመለሱ መጥፋት እንጂ ሌላ እድል የሌለው ከሮቦት ጋራ የተጀመረ ጦርነት ነው። ልመናም ሽሽትም ይቅርታም አያዋጣም። ስለዚህ ይህን የዘር አጥፊ በሩቅ የሚቆጣጠሩትን ግዑዝ ሮቦት ሁላችንም አንድ ሆነን እንስበር። ዘር፣ እምነት፣ ቦታ ሳንል ሰውነትን ብቻ፣ ሰብአዊነትን ብቻ፣ እውነትና ፍትህን ብቻ፣ የጋራ አገርን ብቻ ይዘን አብረን እንቆም እላለሁ። ልቦናችንን እግዚአብሔር ያብራልን፣ ደንዝዘናልና። ሹፍ ይላል እዚህ ቲክታክ ላይ አንድ የሚመች ልጅ አለ። እስቲ እንስማ። ሰው ሀብታም እናድርገው። ልስባ ምንድን የምትሰራው? ንግድ። አንተ እንድታመን ነው አሁን የምፈልገው። እዚህ ስቆም እኔ አይደለሁም ነገር ያለው ቀቢ በደንብ ያዝ። የእግዚአብሔር መልአክ አሁን የሻኪሶም ይሁን ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይኸው ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ከፈትና የሚያብለጨለጩ ነገሮች አሉ። አዎ ይታያል። እስኪ ነይ ለታንቺ እንደው ይታያል። አዎ ይታያል።
ከጉባኤ አንድ ሰው ማን ይምጣ? ይታያል ብናኞች? አዎ ይታያል። የእግዚአብሔር መልአክ ከሻኪሶ የመጣውን ወርቅ በተንከው እኮ አጨብጭቦ በተነው። ጌታ አጨብጭቦ በተነው እኮ። ሰብስብ እንጂ ወወዝ በዚህ አያያዝ ነብዩን ተሳጠዋለ። ድጋሚ ድሃ ነው የምትሆነው። በነገራችን ላይ ይሄ አዲስ የመጣ ጴንጤ ነብይ ነውና ሰውን አባቴ ያጃጅለዋል፣ ሙልጭ አድርጎ ያጥበዋል ነው ምን አባቴ። እኔ ምለው የእግዚአብሔር መልአክ በዚህ ፍጥነት ከላይ ከሰማይ ከራማ በዚህ ፍጥነት ወርቅ ይዞ የሚመጣ ከሆነ ታዲያ ለምን እኛ ገብርኤል ሚካኤል ብለን ስንማጸን ለምን ኃጢአታችንን አበዛችሁት? እኔ ጴንጤ ገብርኤል ከላይ መልአክ መጥቷል አላይላ ተጫወቱበት፣ ይህን ህዝብ ቀልዱበት፣ ይህን ህዝብ። ከላይ ከሰማይ የእግዚአብሔር መልአክ ከየትም ብላ ነው ወርቅ ይዘናሉ። ከየትም ብለ ፈልገ አፈላልገ በፍጥነት አለው። ለዚህ ሰውዬ ምን ያስፈልገዋል አለ? ወርቅ አለ። እና ሰውዬው ወርቁን ተቀበለ። ጋይስ የሚያብረቀርቅ ነገር እንዳለ ብዙ ጴንጤዎች መጥተው መሰከሩ። አረ አለው እጁ ላይ ወርቅ አለ ምናምን የሚያብረቀርቅ ነገር አለ። ክብር ለኢየሱስ ሲባል ሰውዬው ረስቶት አጨበጨበ። ወይኔ ወይኔ ወይኔ! እንዲህ መቀለጃ እንዲህ መጫወቻ ትሆኑ። ይሄ ሰውዬ ማለት ነው አባቴ ገና ፍሬሽ እብድ ነብይ ነው። ያጥዋል ይህን ህዝብ አልኩ አባቴ። ከዚህ በፊትም እንዲህ ብሎ ነበር። ስማ ይኸው እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃላ ቦዴኬና ማሳ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? በቃ ሚሊዮነር ሆነሃል። ምንድን ነው የምትሰራው? የግል ድርጅት። ታምናለህ? ሚሊዮነር ለመሆን በኢየሱስ ስም አሁን ሚሊዮነር አደረኩ። ከጴንጤ የሚመቸ ይባል አሜን። እንዲህ የምትላት ነገር ነው። አሜን የምትላት ነገር ገብርኤል ያስቀያ። እንዲህ የምትላት ወፍ የለም እኮ ወፍ የለም። አየሩ ቁርስ አይሆን፣ ምሳ አይሆን፣ መኪና አይሆን፣ ቤት አይሆን፣ ትዳር አይሆን። ዝም ብላችሁ አየሩ እንዲህ ሰማ። መጀመሪያ ሸሚዝን ቀይረ የምዕመኑን ህይወት አትቀይርም። አንተ በፍጹም አትቀይርም። አንተ ወርቅ የለህም፣ ዳይመንድ የለህም፣ ገንዘብ የለህም፣ ሚሊዮነር ማድረግ አትችልም። ሚሊዮን ችግር ግን ማምጣት ትችላለህ። ጎበዝ ነህ። እዚህ አዳራሽ ውስጥ ቁጭ ብላችሁ በማንም እብድ ነቢይ የምትጃጃሉ እናንተ ህዝቦች ሆይ አረ አምልጡ፣ አረ ራን በሉ እና ወገኖቼ እንደው በእግዚአብሔር አትጃጃሉ እባካችሁ። ከእንዲህ አይነት ቦታ ውጡ፣ አምልጡ። ሰዓቱ እየደረሰ ነው። አትቀልዱ። ኢየሱስ ይመጣ የለ? አዎ ይመጣል። ሲመጣ የማንም ነብይ መጫወቻና መቀለጃ እየሆናችሁ ጌታ ኢየሱስ አያገኛችሁ። አምልጡ ከእንዲህ አይነት አዳራሽ። ጌታ ኢየሱስ ከሌለበት፣ የወንጌል መዓዛና ጠረን ከሌለበት፣ እብድ ነብይ ከተሰበሰበበት ከዚህ ስፍራ አምልጡ። ራን አምልጥ። ራን ወርቂቱ ዘነቢቱ